ባለቤቴን ለመመለስ እንዳሰብኩ ስነግራት በፍጹም እንዳታስበው ሰው እንደሆነው ትሆናለህ ትለኝና በቃ እሷ ካለችውን ብዬ ወጥቼ ቀረው። ይህንን ፕሮግራም ስፖንሰር ያደረጉላችሁ አብነት ገበያ 332 ፓርክ አቬኒው ባልቲሞር ሜሪላንድ 21201 እና የእናት ሁሉን አቀፍ ገበያ 8224 ፊላደልፊያ ሮድ ሮዝዴል 21237 ሜሪላንድ ናቸው። ከአገር ቤት እስከ አሜሪካ ሁሉም የሚያስፈልጋችሁ እኛ ጋር አለ፣ ኑ ጎብኙን ይሏችኋል። የአሜሪካ ጥገኝነትና ጋብቻ ለየብቻ እውነተኛ ታሪክ። ጸሐፊ ስደተኛው። ትማሩበታላችሁ። ታሪኩን እስከ መጨረሻው ያድምጡት። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። አሜሪካ መጀመሪያ ስንመጣ የነበረን ደስታ፣ የሚኖረን ግምት፣ ስለ ሀገሩ የሰበሰብናቸው መረጃዎችና በፊልም የምናውቃት ሀገር አሜሪካ በዓይናችን ደርሰን ስናያት ትለያለች። በዛ ላይ ተቀባዮቻችን ስለ ሀገሪቱ የሚሰጡን ያልተጨበጡና ያልተጻፉ እንዲሁም በትርጉም ስህተት ልንለው እንችላለን አይተነው ከማናውቀው ሙቀትና ብርድ ጋር ተደራርቦ ምን ቀን ነው ከሀገሬ የወጣሁት ያልነው ስንቶቻችንን ነውን? እኔ በምኖርበት በአሜሪካ አንዱ አፓርትመንት አጠገብ 5 ወንደላጤዎች ተሰብስበው ይኖራሉ። ከባለቤቴና ከልጄ ጋር ስንወጣም ሆነ ስንገባ አንዳቸውን በቀን ሳናያቸው አናድርም። የዓይን ሰላምታ ነበረን፣ የአንድ ሀገር ስደተኞች እንደመሆናችን መጠን። የ9 ዓመት ልጄ እግር ኳስ መጫወት ስለሚወድ ገና ኳሱን ይዞ ብቅ ሲል አንዳቸውን ያገኝና ሲጫወት ቆይቶ ወደ ቤት ይገባል። በቃ በዚህ አንዳንድ እያልን ተግባባን። ከመካከላቸው አንዱ ግን ይለያል። እርጋታው፣ አስተዋይ መሆኑ፣ ተቆጥቦ መልስ መስጠቱ ራሱ እንኳን ከጓደኞቹ ይቅርና ከማህበረሰባችንም ይለያል። በዛ ላይ ቅን አሳቢና ብዙ ያነበበ ሰው የተማረም እንደሆነ ያሳውቃል። 7ቱንም ቀናት ሌሊቱን የሚሰራ ሰው ነው አቤ ማለት። ከስራ ወጥቶ በአውቶቡስ ወደ ቤቱ ሲመለስ ባለው ጊዜ የጠዋት ፀሐይን ወይም ብርሃንን የሚያየው ያኔ ነው እንጂ እረፍት ኖሮትም አያውቅ። አካባቢያችን ሕፃናት በብዛት ስለሚኖሩበት በጫጫታና በጩኸት ምክንያት የተረጋጋ እንቅልፍ ስለማይኖረው በረንዳው ላይ ብቻውን ቁጭልና በሐሳብ ሩቅ ሀገር ይሄዳል። አቤ ከቀን ወደ ቀን መልኩ እየገረጣ፣ ፀጉሩ እየሸበተ፣ ሰውነቱ እየከሳ ሌላ ሰው እየመሰለ መጣ። ምን እንደሆነ ምክንያቱ ለእኔም ሆነ ለባለቤቴ አይግባን እንጂ እጁ ላይ ባለው ቀለበት እና አሁን በሚኖረው ኑሮ ጋር የተጋጨበት ነገር እንዳለ ባያገባንም ጠርጥረናል። አንድ የኢትዮጵያ ዘመን መለወጫ ቀን በዓሉን ለማክበር ከስራ በጊዜ መጣንና እቤታችንን ዓመት በዓል አስመሰል ነው። የባለቤቴ ጓደኛ ከቤተሰቦቹ ጋር ተጋብዘው የሀገር ባህል ሙዚቃ
ከፍተን እየተጫወትን ሳለ አቤ እንደተለመደው በረንዳ ላይ ቁጭ ብሎ አገጩን ተደግፎ ሌላ ዓለም ላይ ሄዷል። ለምን በዓልን ከኛ ጋር አያሳልፍም? ግባ አንለውም አለና ባለቤቴ ጋበዘው። ብዙም ሳንገራግር ወደ ቤት መጣና በዓሉን ከኛ ጋር በደስታ አሳልፎ አመሻሽ ላይ ስራ እገባለሁ ብሎ ጥሎን ሄደ። ከዛ ቀን በኋላ አይነ ጥላው ተገፎለት ወዳጅ ሆነን። ዓመት በዓል ሲመጣ ብቻ ሳይሆን አንዳንዴም ከቤተ ክርስቲያን መልስ እቤት እየጋበዝነው ቡና ይጠጣ ነበረ። በዚህ መሃል ነበር አንድ ቀን የህይወት ታሪኩን ያጫወተን። በጣም ጥሩ የሚባል የመንግስት ስራ የነበረው ሰው ነበር። በሀገሩ 2 ልጆችን በትዳር ውስጥ ያሉት ሲሆን ከባለቤቱ ጋር ለጓደኛው ሚዜ ሆኖ ተዋውቀው ትውውቃቸው 2 ዓመት እንደሞላው ሽማግሌ ለቤተሰቦቿ ልኮ እንዳገባትና ልዩ ፍቅር ለእርሷ እንዳለው ከዛም በላይ ልባም የምትባል ሴት እንደሆነች የትዳራቸው መሪን የምታሽከረክረው እርሷም እንደሆነች ልጆች በማሳደግ ቤት በመስራት በአጠቃላይ ብዙ ኃላፊነትን የምትወስደው እርሷ እንደሆነችና በኋላም አየር ባየር ስትነግደው የነበረው ቢዝነስ ወደ ሴቶችና የወንዶች ዕቃ መሸጫ ቤትነት ቀይረው ጥሩ ገንዘብ ማምጣት በጀመረበት ሰዓት በመስሪያ ቤታቸው በኩል ወደ አሜሪካ ለ3 ሳምንት ስልጠና በሚል 40 ሰዎች ሲመለመሉ ከተመለመሉት ሰዎች ውስጥ የሱ ስም ስለነበረበት ለቦታው የሚፈለገው ግን 20 ሰው ብቻ ስለነበር የጽሑፍና የቃለ መጠይቅ ፈተና ሲፈተን በጥሩ ሁኔታ ስላለፈ ባለቤቴን ሳማክራት ይህማ እድል ሊያመልጠን አይገባም፣ እንደውም አንተ ሄደህ እኛንም ወስደህን ልጆቻችንን እዛ ነው የምናሳደገው ብላ መክራ መርቃ ሸኘችኝ። በሀገሬ ስኖር ብዙ ነገሬ አልጋ ባልጋ ነበር ማለት እችላለሁ። ደሞዜም ጥሩ ነበር። አልፎ ተርፎም እናቴን እረዳት ነበር። ወንድሜንም አስተምሬዋለሁ። ቤትም ሰርቻለሁ። ልጆቼንም ጥሩ የሚባል ትምህርት ቤት ልኬ ብዙ ብር እየከፈልኩ ነበር የማስተምራቸው። ከስልጠናው በኋላ እዚህ ያገኘኋቸው የተለያዩ አበሾች ሳማክራቸውና አኗኗራቸውን ስመለከት ግራ ስለገባኝ ባለቤቴን ለመመለስ እንዳሰብኩ ስነግራት በፍጹም እንዳታስበው ሰው እንደሆነው ትሆናለህ ትለኝና በቃ እሷ ካለችውን ብዬ ወጥቼ ቀረው አለና የተወሰኑ ጊዜያት ስም አለ። ያው አሜሪካ ያለመኖሪያ ፈቃድ መኖር አይቻልም አይደል? የጥገኝነት ጥያቄ ያቀረበ። የመጀመሪያው ተቀባይነትን አላገኘም። ስለዚህ ጉዳዩ ወደ ፍርድ ቤት ተመራ። ጊዜው እንደ ዋዛ በሄደ ቁጥር የሰራውን ገንዘብ ሁሉ ወደ ሀገር ቤት ለሚስቱና ለልጆቹ ቢልክም የአባትነት ኃላፊነቱን ሳይወጣ ልጆቹ ወደ 2ኛ ደረጃ ትምህርት ቤት ገቡ። በደወለላቸው ቁጥር መቼ ነው የምትወስደን ወይም በቃ አንተና የሚለው ድምፃቸው ልቡን እየሰበረው እንቅልፍ እየከለከለው ይውላል። ተቀባይነትን ያላገኘው የአሜሪካ ጥገኝነት ተስፋ ስላስቆረጠው በቃ ልመለስ፣ ያለን ገቢ ይበቃናል ቢልም ሚስት ከ5 ዓመት በኋላ
ያለ ውጤት ብትመለስ ማንንም አይጠቅምም። እዛው መጨረሻ አስይዘው ጉዳዩን። እኛም ሕይወታችን ቢቀየር ነው የሚሻለው ብላ ትወስናለች። ተስፋ የቆረጠውና አጣብቂኝ ውስጥ የገባው አቤ በፍርድ ቤት ከጠበቃው ጋር ቢገኝም ብዙ ጥያቄዎች ከግራና በቀኝ ቀርበውለት ሳይሳካ ቀረ። ከዛ በኋላ ባለቤቱም ልታናግረው አልቻለችም። ወደ አገር ቤት ለመመለስ ስለፈለክ ነው ጉዳይህን ስራዬ ብለህ የማትከታተለው በሚል ስልክም ሲደውል ልጆቹን እንጂ ባለቤቱ ፈቃደኛ ሆና ልታናግረው አልፈለገችም። በዚህ መሃል ደግሞ ደካማ እናቱ አረፉ። ለቀብርም ወደ ሀገር ቤት መግባት አልቻለም። ስደት አቤን መከራ ስቃዩን አበላው። ወንደላጤዎቹ አብረውት የሚኖሩት ጓደኞቹ ከሀገር ቤት ሚስቶቻቸውን እያመጡ ቤቱን በተራ በተራ ለቀው አቤ ብቻውን ቀረ። ጭንቀትና ሐዘን የተደራረበበት አቤ የስኳርና የደም ግፊት በሽታ ገጠመው። ለሶስተኛና ለመጨረሻ ጊዜ ውሳኔ በፍርድ ቤት በቀረበ ጊዜ ዳኛው ያቀረበውን የጥገኝነት ጥያቄ ውድቅ ከማድረጋቸውም በላይ በ3 ወር ጊዜ ውስጥ አሜሪካንን ለቆ እንዲወጣ ትዕዛዝ አስተላለፉ። ከማግስቱ ጀምሮ አቤ ከአካባቢያችን ተሰወረ። በግምት ከ1 ወር በኋላ በሰላም ወደ ካናዳ እንደገባ ደውሎ ነገረን። ከዚያም በአጭር ጊዜ ቆይታ ውስጥ ባለቤቱና ልጆቹን ወደ ካናዳ ወሰደ። በሚያሳዝን ሁኔታ አቤ ዛሬም ከዛ ሁሉ ልፋት በኋላ ወንደላጤ ነው። ባለቤቱ ፍቺ እፈልጋለሁ ብላ የዛ ሁሉ ቆይታቸው መጨረሻ በመለያየት ተደመደመ፣ ተፈጸመ።